በ58000 ብር እየቆጠቡ የሱቅ ባለቤት ወደሚሆንበት ቦታ ነው ጎራ ብለን ያለነው። 50% ደግሞ ከወለድ ነፃ ባንክ ነው ምንጨቻለን ማለት ነው። ከወለድ ነፃ ማለት ያው እንግዲህ አንድ ሰው 5 አመትና 6 አመት እየኖረበት ያለምንም በዛው ብር ነው እስከ 95000 ብር በወር ለሱቆቹ ደግሞ 58000 ብር ጀምሮ እየቆጠበ ቤቶቹን መግዛት ይችላል፣ ደግሞ ሱቆቹን መግዛት ይችላል። ኮመን የሆኑ ነገሮችን በሙሉ እናካታለን። ሊፍት እንዳልኩሽ ሱቆች ታቻሉ፣ ግን ሱቆቹን ደግሞ ከሱቆቹ ውጭ ሪሴፕሽን፣ እነዚህ ነገሮች፣ ቴራሶች፣ በረንዳዎች እነዚህ ነገሮች ያካትታሉ። ሰላም ውድ ማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ በ58000 ብር እየቆጠቡ የሱቅ ባለቤት ወደሚሆንበት ቦታ ነው ጎራ ብለን ያለነው። 50% ከወለድ ነፃ የባንክ ብድር አመቻችቶልን ወደ ተገኘው ሰመር ሪል ስቴት ነው ጎራ ብለን ያለነው። እስቲ ውስጥ እንግባና ያለውን ነገር እናያለን። አብራችሁን ቆዩ። እሺ፣ ሰላም እንደና መጣሽ። እንኳን ደህና ቆየሽ። ወደ ውስጥ እንግባ። እሺ። እኔ ኢልሳ እባላለሁ። በሰመር ሪል ስቴት የሽያጭ አማካሪ ነኝ። ከዚህ ቀደም ተገናኝተን ነበር አይደለ? ባለፈው ሰው እንኳን ደህና መጣችሁ በድጋሚ። አመሰግናለሁ። እንግዲህ ሰመር ሪል ስቴትን ብለሽኛል። ታዲያ ሰመር ሪል ስቴት ማን ነው? ምንድነው? ምን አይነት ስራ ይሰራል? ምን አይነት የስራ ዘርፍ ላይ ተሰማርቶ ይገኛል የሚለውን ነገር ንገሪኝ እስቲ። እሺ፣ እኛ ሰመር ሪል ስቴት እንባላለን። እንዳልኩሽ አቶ ሳሙኤል ይባላል የካምፓኒ ባለቤት። ከዚህ ቀደም በውጭ ሀገር ነበር የሚኖሩት፣ አሜሪካን ላይ ለ35 ዓመት ያክል እዛ ነበር የሚኖሩት እና ሪል ስቴት ላይ ያለውን ክፍተት በማየት እሱን ነገር ለምን አልቀርፍም በሚል ነው ወደዚህ ሙያ የገቡት። እንደገቡ ደግሞ ሴቶች አደባባይ ባለፈውም እንዳየነው ጥንቅቅ አድርገው አስረክበው በ2 አመት ሰርተው አስረክበዋል። ሁለተኛ ሳይታቸውን ደግሞ በእንግሊዝ ኤምባሲ አውጥተን እሱንም ሽያጭ አጠናቀናል እና ሶስተኛ ሳይታችንን አሁን በቡልጋሪያ አፍሪካ ህብረት ላይ ስላወጣን እሱን ደግሞ ለደንበኞቻችሁ ቅናሽ ስላደረግን እንድትጎበኙ ነው የጋበዝናችሁ። በጣም ጥሩ። እንግዲህ እኛም ጥሪያችሁን አክብረን እዚህ ቦታ ላይ ተገኝተናል። ታዲያ እስቲ ምን አዲስ ነገር ይዛችሁ መጣችሁ? ምክንያቱም 2 ሳይቶች ጥንቅቅ አድርጋችሁ እንዳስረከባችሁ ነግረሽኛል። ያው የቀሩ ስቶኮች እስካሏቸው እነሱንም ሜንሽን ታደርጊልኛለሽ። በተጨማሪ ደግሞ ምን አይነት አዲስ ነገር ነው ለደንበኛ ይዛችሁ የመጣችሁት የሚለውን ነገር እስቲ ንገሪኝ። እሺ፣ ሴቶች አደባባይ ያለው ሳይታቸው ሙሉ ለሙሉ ሽያጭም አልቋል፣ የተጠናቀቀ ነው። ገብተው እየኖሩበት ነው የሚገኙት። እንግሊዝ ኤምባሲ ያለው ሳይትም ፋውንዴሽን ተጠናቋል። አሁን 3ኛው ላይ ነው ያለው። ደንበኞችን በመጠባበቅ ላይ ነበሩ ከዚህ ቀደም። ስለዚህ ቡልጋሪያ መብራቱ ጋር ነው ያወጣ ነው በአቅራቢያው አፍሪካ ህብረት፣ እንዲሁም ደግሞ 16 ኤምባሲዎች በላይ ይገኛል። ያው ኤምባሲ ያሉበት አካባቢ ነው እኛ እንግዲህ ቦታ ምን መርጠው። እንግሊዝ ኤምባሲም እንደዛ ነበር። እሱ ላይ ነው ያወጣ ነው። G+26 ነው የሚሆነው። ሱቆችም አፓርትመንቶችንም አካተን ነው እዛ ጋር ያቀረብነው ማለት ነው። በጣም ጥሩ። ያው ኤምባሲ ያሉበት አካባቢ መርጣችሁ መገንባታችሁ ለሴፍቲው አሪፍ የሚሆን ይመስለኛል ሳስበው። እስቲ አካባቢው ላይ ያሉት ነገሮች፣ በአቅራቢያው ያሉት ነገሮች እስቲ ዘርዝሪልኝ። በተጨማሪ ደግሞ የህንጻው አሚኒቲዎች ምን ይመስላሉ የሚለውንም ነገር እስቲ ትነግሪኛለሽ? እሺ፣ በአቅራቢያው እንዳልኩሽ አፍሪካ ህብረት አለ፣ እንዲሁም ደግሞ 16 ኤምባሲዎች አሉ። ስለዚህ እነዚህ አሉ ማለት ለመከራየትም ለመሸጥም ብትይ ዲፕሎማት የሚኖርበት አቅራቢያ ነው ማለት ነው። ስለዚህ ለንግድ ደግሞ ብትይ ቄራ መታቂው ከሆነ እዛ አካባቢ እንግዲህ 7 ካሬ ምናምን ራሱ 150,000 ነው ኪራይ እንኳን ያለውና ስለዚህ ለንግድ በጣም ተፈላጊ እዛ አካባቢ የመኪና እቃዎች መለዋወጫ ምናምን የሚሰራበት የንግድ ቦታ ነው። መብራቱ ጋር ነው። ለመኖሪያም ቢሉ ሴፍቲ የተጠበቀ እንዲሁም ደግሞ የሚያተርፉበት ደህንነታቸው ተጠብቆ የሚኖሩበት ቦታ ነው። ለንግድም ካሉ ደግሞ እንዳልኩሽ 7 ካሬ በዛ ዋጋ የሚከራይ ከሆነ የዛሬ 3 እና 4 አመት ደግሞ ምን ያክል ዋጋ እዛ ጋር እንደሚያወጡ መገመት አይከብድምና ስለዚህ ተርፋማም ይሆናሉ። ደህንነቱ የተጠበቀ ፕላስ በተመጣጣኝ ዋጋ ለከፋፈል ደግሞ ለነሱ እንዲመቻቸው አድርገን ነው ያቀረብነው አሁን። በጣም ጥሩ። እንግዲህ ያው አካባቢውን በዚህ መልኩ ገልጸሽልኛል። ለመኖሪያም ለኢንቨስትመንትም እጅግ አመቺ እንደሆነ ነው እየነገርሽኝ ያለሽው። በጣም ጥሩ። ታዲያ ደንበኞች ከእናንተ ሪል ስቴት በመግዛታቸው ተጨማሪ የሚያገኙት አሚኒቲዎችስ ታዲያ ምን ምንድን ናቸው?
እሺ ህንጻችን ላይ እንግዲህ ያው አሁን ላይ ስለተለመደ ሊፍት ምናምን ብለን ባንጠቅስም እንግዲህ ኮመን የሆኑ ነገሮችን በሙሉ እናካታለን። ሊፍት እንዳልኩሽ ሱቆች ታች አሉ፣ ግን ሱቆቹን ደግሞ ከሱቆቹ ውጭ ሪሴፕሽን፣ እነዚህ ነገሮች፣ ቴራሶች፣ በረንዳዎች እነዚህ ነገሮች ያካትታሉ። ታዲያ እስቲ ሱቅም ብለሽኛል፣ መኖሪያ ቤትም ብለሽኛል። የመኖሪያ ቤቶቹ ያሉት የካሬና የመኝታ አማራጮች ምን ምን ይመስላሉ? የሱቆቹ ያሏቸው የካሬ አማራጭ ምን ምን ይመስላል የሚለውን ንገሪኝ። እሺ እንግዲህ ከቤቶቻችን እንጀምርና ቤቶቻችን ከ81 ካሬ ይጀምራሉ። ከባለ 1 መኝታ እስከ ባለ 3 መኝታ ነው አማራጭ ይዘን የመጣ ነው። ስለዚህ ባለ 1 መኝታ የሚገዛም ሰው ላውንደሪ፣ ስቶር እነዚህ ነገሮች ተጨማሪ ክፍሎች አሉ። ስለዚህ ባለ 1 መኝታ ይባል እንጂ ሁለት ተጨማሪ ክፍሎች አሉት ማለት ነው። ባለ 2 የሚገዙት ልክ በዚህ በተመሳሳይ ነው የሚሆነው። ስለዚህ ከ81 ካሬ ጀምሮ እስከ 180 ካሬ አለን ኦፕሽን ማለት ነው። በዚህ የሚመርጡት ካሬ አማራጭ መውሰድ ይችላሉ። አጠቃላይ ዋጋው ደግሞ ስንመጣ ባለ 1 መኝታ 7 ሚሊዮን ብር ነው የሚሆነው። የሱ ቅድሚያ ክፍያ እኛ የምንቀበለው አሁን ላይ 700 ሺህ ብር ነው፣ 10%ቱን ማለት ነው። ቀሪውን ደግሞ እነሱ እንደሚፈልጉበት አከፋፈል ማመቻቸት እንችላለን ማለት ነው። ባለ 2 መኝታ ደግሞ 9 ሚሊዮን ብር ነው አጠቃላይ ዋጋ። የሱ ቅድሚያ ክፍያ ደግሞ 900 ሺህ ብር ነው። ስለዚህ አንድ ሰው 900 ሺህ ብር ወይም ደግሞ 700 ሺህ ብር ከፍለው ቡልጋሪያ ላይ ቤት ሊኖረው ይችላል ማለት ነው። ባለ 3 መኝታ ደግሞ አለን እንዳልኩሽ። ስለዚህ 168 ካሬ አለን። እሱን ደግሞ 1.5 ሚሊዮን ብር ቅድሚያ ከፍለው ቀሪውን ክፍያ ደግሞ ቀስ ብለው መክፈል ይችላሉ። ስለዚህ ይሄንን አከፋፈል አመቻችተናል። ያው ክፍያው እንዲቀላቸው ደግሞ ይሄን ቅድሚያ ክፍያ ከከፈሉ በኋላ በሁለት አይነት መንገድ እንዲከፍሉ ነው ያደረግነው እኛ። አንደኛው በካሽ መክፈል የሚፈልግ ሰው ካለ ተጨማሪ ዲስካውንት አድርገንላቸው ስለዚህ በካሽ መጨረስ ይችላሉ እስከ 3 አመት ድረስ። አይ ካሽ አልፈልግም በባንክም እንዲያግዘኝ ፈልጋለሁ የሚሉ ከሆነ ደግሞ 50% ደግሞ ከወለድ ነፃ ባንክ ነው መጨቻለን ማለት ነው። ከወለድ ነፃ ማለት ያው እንግዲህ አንድ ሰው 5 አመትና 6 አመት እየኖረበት ያለምንም በዛው ብር ነው አሁን በሚገዛበት ዋጋ ነው እሱን የሚከፍለው ማለት ነው። በጣም አሪፍ። ሶ በዚህ መልኩ የቤቱን ባለቤት መሆን ይችላሉ ማለት ነው። አዎ ይችላሉ። በጣም ጥሩ። እስቲ ወደ ሱቆቹ እንምጣና እነሱስ ካሬ አማራጫቸው፣ አከፋፈል ሁኔታቸው ምን ይመስላል? እሺ የሱቅ ካሬ ደግሞ ከ25 ካሬ እስከ 90 ካሬ ይኖረናል። ስለዚህ እንደቀድሞ ኦፕሽን መርጠው እነሱ መግዛት ይችላሉ። 25 ካሬ አለን፣ 28 ካሬ አለን፣ 32 ካሬ አለን። ስለዚህ እነሱ ነገሮች እየመረጡ መግዛት ይችላሉ። የእነሱ ደግሞ አከፋፈላቸው እንዴት ነው የሚሆነው? አጠቃላይ ዋጋው ከ5 ሚሊዮን ብር ጀምሯለን። የሱ ቅድሚያ ክፍያ ደግሞ 750 ሺህ ብር ነው ማለት ነው። ስለዚህ ከዚህ ጀምረው መግዛት ይችላሉ። እንዳልኩሽ ደግሞ በወርሃዊ መክፈል ለሚፈልጉ ሰዎች ደግሞ ከ58 ሺህ ብር በየወሩ 58 ሺህ ብር እየቆጠቡ ይሄን ሱቅ መግዛት ይችላሉ ማለት ነው። እንደ ኪራይ ስታንዳርድ ሆኖ ግን የግዢ አይነት ሲስተም ማለት ነው። ምንድነው አሁን በየወሩ መክፈል የሚፈልግ ሰው አለ። እኛ እናጨናነቅም። ከፈለጉ በ5 ወር በ6 ወር ሰከንድ ክፍያም ሰርድ ክፍያ ሲደርስ መክፈል ይችላሉ። ግን አንዳንድ ውጭ ያሉ ሰዎች አሁን ሲያናግሩን እንዴት ነው በወር ምን ያክል ለመጣብኝ የሚለውን ማወቅ ይፈልጋሉ እና በወር የሚመጣባቸው ሂሳብ አንድ ሰው 25 ካሬውን ለመግዛት 58 ሺህ ብር ነው የሚጠበቅበት። ስለዚህ 58 ሺህ ብር በወር የሚያገኝ ከሆነ ያ ሰው ይህን ሱቅ ማግኘት ይችላል ማለት ነው። በጣም ጥሩ። እንግዲህ ደስ የሚል ነገር ነው እየነገርሽኝ ያለሽው። በተለይ ደግሞ እንዳልሽው በካሽ መክፈል ለሚፈልግ በካሽ፣ በባንክም ተመቻችቶልሽ መክፈል የሚፈልግ በዛው ልክ መክፈል እንደሚችል፣ ተጨማሪ ደግሞ የሱቅ ባለቤትም ለመሆን በየወሩ የሚጠበቅበትንም ጭምር ይሄን ያህል ዲቴል ገብታችሁ ነው የምትነግሩት ማለት ነው። ለደም አይወዛገብ አውቆት የሚከፍለውን ነገር አውቆ ሲገባ የተሻለ ስለሆነ ያው ለቤቶቹ እስከ 95 ሺህ ብር በወር ለሱቆቹ ደግሞ 58 ሺህ ብር ጀምሮ እየቆጠበ ቤቶቹን መግዛት ይችላሉ፣ ደግሞ ሱቆቹን መግዛት ይችላሉ። በጣም አሪፍ። ታዲያ እስቲ እነዚህ ነገሮችን ሁሉ ካንቺ በሰጠሽ መረጃ መውሰድ ችያለሁ። ቀደም ብለሽ ግን ለደንበኞቻችን ዲስካውንት አለ ተብለን ነው እኛም ወደ እናንተ ጎራ ለማለት የቻልነው። እስቲ ዲስካውንቱ ምን ይመስላል? እሺ አዎ ዲስካውንት አለን እንዳልኩሽ ለደንበኞቻችሁ። አሁን እኛ ካወጣነው ሳይቱን ገና ቅርብ ቀን ነውና ለ20 ደንበኞች 25% ቅናሽ አድርገናል ቤቶቹ ላይ ማለት ነው። እንዲሁም ደግሞ የተወሰነ ሌሎች ቅናሾችን የሚፈልጉ ደግሞ ተጨማሪም ቅናሽ አዘጋጅተን ነው እየጠበቅን ያለ ነው። ሱቆቹ ላይ ደግሞ እስከ 15% ቅናሽ አድርገን ነው እየጠበቅን ያለ ነውና ካለው ካሁን የገበያ ከማርኬቱ አንፃር
በጣም በተመጣጣኝ ዋጋ እነሱ አፎርድ በሚያደርጉበት ሁኔታ ነው የቀረበው። በተጨማሪም ደግሞ ዲስካውንት ሲኖረው ደግሞ አሁን ከጠቀስኳቸው ብሮች ተጨማሪ ቅናሽ ያገኛሉ ማለት ነው። ይሄንን ቅናሽ እንዲጠቀሙ የእናንተ ደንበኞች፣ ለዛ ነው እኛም የጠራናችሁ። ቶሎ እየደወሉ ደግሞ እዚህ ቅናሽ ላይ ቢመዘገቡ ተጠቃሚ ይሆናሉ። በጣም ጥሩ። እንግዲህ ያው ይህንን ሁሉ መረጃ ነግረሽን መጨረሻ ላይ ደንበኛ እንዴት እናንተን ሊያገኝ ይችላል? የዚህን ዲስካውንት ተጠቃሚ እንዴት መሆን ይችላል? አድራሻ የሚለውን ነገር እስቲ። እሺ፣ ታች በምናስቀምጠው ቁጥር መደወል ይችላሉ። ኤልሳ ብለው ቢያናገሩ ማንኛውም አይነት ነገር ማናገርና መመዝገብ ይችላሉ። ውጭ ሀገር ላሉ ሰዎችም ዲኤችኤል እንደ ቀድሞ እንደምንሰራበት አሁንም እንዳመቻቸን ነው። ስለዚህ በዲኤችኤል መጨረስ ይችላሉ። ተወካይ ያላቸው ሰዎችም ደግሞ ተወካይ ቢልኩም ችግር የለውም። እዛ ሆነው ቡክ እንዲያደርጉ በ50 ሺህ እና በ100 ሺህ እሱን አመቻችተናል። ከዛ በኋላ ግን የሚመጣላቸው ተወካይም ካለ ቤተሰብም ካለ ራሳቸውን መተው ጎብኝተው ደግሞ የዚህ ቅናሽ ተጠቃሚ መሆን ይችላሉ። ግን እንደመጀመሪያ 50 ሺህ እና 100 ሺህ ቡኪንግ አድርገው መያዝ ይችላሉ ቤቶቹንም ሱቆቹንም። በጣም አሪፍ። እንግዲህ ጥሩ መረጃዎችን ነው ስትሰጪኝ የነበረ። በጣም አመሰግናለሁ። እሺ፣ እናመሰግናለን።